አብዛኞቻችን በህይወት ዘመናችን ትኩሳት ኖሮን ያውቃል። ግን የትኩሳቱ ደረጃ ምን ያህል ሲሆን ነው ምን አይነት ሲሆን ነው ወደ ሆስፒታል መሄድ ያለብን የሚለውን ማወቅ ይገባናል። ሰላም ጤና ይስጥልኝ። ዶክተር አሚር መሐመድ እባላለሁ ከኢትዮ ጠቢብ ሆስፒታል የውስጥ ደዌ ስፔሻሊስት ሐኪም ነኝ። ትኩሳት ሰውነታችን ለኢንፌክሽን የሚሆን ለሌሎች ነገሮች ከሚሰጣቸው ምላሾች ወይም ፊዚዮሎጂካል ሪስፖንስ ከምንላቸው ውስጥ አንዱ ነው። በተለይ ቀለል ያለ ትኩሳት ከሆነ አንድም ቀን ሁለትም ቀን ሌሎች ተደራቢ ምልክቶች እስከሌሉ ድረስ የተወሰኑ ሰውን ቤት ውስጥ ማድረግ ያለባቸውን ነገሮች አድርገው ማየት ይችላሉ። ግን ተከታታይ የሆነ ወይ ደግሞ ከፍተኛ የምንለው አይነት የትኩሳት መጠን ግን ሲሆን ወይ ደግሞ ከ38.5 በላይ ሲለካ የሆነ ትኩሳት ካለ ወደ ሆስፒታል መሄድ ይገባል። ከዛ ውጭ ተያያዥ የሆኑ ምልክቶች ለምሳሌ ሳምባ ምችን የሚጠቁሙ ትንፋሽ ማጠር፣ ደረቱ ጋር ሳል አብሮ ካለ፣ የንቃተ ህሊና መቀነስ፣ ያልሆኑ ንግግሮችን መናገር፣ አንገት ላይ ጨብጦ መያዝ አይነት ስሜት ካለ እንዲሁም ደግሞ ወባ ያለባቸው አካባቢዎች ላይ ካለ ብዛት ያለው ተቅማጥ ወይም ማስታወክ ከሆድ ህመም ጋር አብሮ ከመጣ የሌሎች የበሽታ መገለጫዎች ምልክቶችን ካየ ወደ ሆስፒታል መሄድ ይፈልጋል። ቤት ውስጥ እያለንስ ምን ማድረግ አለብን? ትኩሳቱ ሲኖር አብዛኛው ጊዜ ማንቀጥቀጥ፣ ብርድ የመሰሉ ምልክቶች ይኖራሉ። የምድር ሰውነታችን ስለበረዶ አይደለም ብርድ የሚለው ምልክት የሚመጣው። ስለዚህ ከላይ የለበስናቸውን ነገሮች ማወላለቅ እንዲሁም የተወሰነ መጋለጥ ያስፈልጋል ሙቀቱን ለማስተካከል። ከዛ ውጪ ለብ ባለ ውሃ ሰውነትን ለመታጠብ መሞከር ትኩሳቱን እንድንቀንስ ይረዳናል። ከዛ ውጪ ማስታገሻን እንደ ሁኔታው ፓራስታሞልም ወይ ሌሎች የህክምና መድኃኒቶችን መውሰድ ሊገባን ይችላል። ግን በዋነኝነት የትኩሳቱ መንስኤ ምንድን ነው የሚለውን ለማጣራት ሆስፒታል ወደ ህክምና ተቋም መሄድ ተገቢ ነው። አመሰግናለሁ።